የንግድ ሱቆችን ለሽያጭ አውጥተናል። አሁን የመጣሽበት ወቅት ደግሞ የንግድ ሱቆችን በአዲስ መልክ ኦፊሻሊ ላውንች የምናደርግበት ሳምንት ላይ ነው የመጣሽው። ስለዚህ የተለያዩ ኦፈሮች የተለያዩ የቅናሽ ኦፈሮች አሉ እነዚህ ሱቆች ላይ ፕላስ ደግሞ አፓርትመንቶቹ ላይም ማለት ነው። ስለዚህ እነሱንም ዘርዘር አድርገን እናያለን። እንግዲህ ሱቃችንን በጣም አፎርደብል በሆነ ፕራይስ ሪዝነብል በሆነ ፕራይስ በተለይም ደግሞ ከሚገኝበት ሎኬሽን አንፃርና ሞል ስታንዳርድ ከመሆኑም አንፃር በጣም ፌር የሆነ ፕራይስ ነው ይዘን የመጣ ነው። ይህንን ስልሽ ትንሹ ወይም ደግሞ 11 ካሬውን ማለት ነው በኔት ኤሪያ 11 ካሬ የሆነውን ሱቅ ከ2 ሚሊዮን 200 ሺህ ብር አጠቃላይ ክፍያ ጀምሮ ነው ደንበኞች መግዛት የሚችሉት። እስከ 35% ድረስ የሚደርስ ቅናሽ ነው ያዘጋጀነው። ማለት 100% ዳውን ለሚያደርግ ደንበኛ 35% ዲስካውንት ይደረጋል። ምናልባት ይሄ ዲስካውንት ከአንድ ዩኒት ላይ ከአንድ አፓርትመንት ላይ ከ2 ሚሊዮን ብር በላይ ዲስካውንት ነው። ይሄ ማለት በሂሳብ ስትሰሪው አፓርትመንት ኦን ለማድረግ የመጣ ደንበኛ ዲስካውንቱን ተጠቅሞ 4 ኪሎ ላይ ወይም ደግሞ የአፓርትመንት ሳይታችን ላይ አንድ አፓርትመንት ከገዛ በኋላ በዲስካውንቱ ደግሞ አንድ ሱቅ መርካቶ ላይ የተክለ ሃይማኖት ሳይታችን ላይ አንድ ሱቅ ኦን ማድረግ ይችላል ማለት ነው። ሰላም ውድ የማዕዘን ሊስቲንግ ቤተሰቦቻችን እንዴት ናችሁ? እንግዲህ ዛሬ የምንገኘው በሜሪት ፕሮፐርቲስ ነው። በጣም ቅንጡና ዘመናዊ የሚባሉት አፓርትመንቶች በመሃል ፒያሳ የገነባ መገኘቱን እናውቃለን። በተጨማሪ ደግሞ በመሃል መርካቶ እጅግ ጥሩ በሚባል ሁኔታ ላይ ያሉት ሱቆችን ይዞልን ቀርቧል። እስቲ ውስጥ እንግባና ያለውን ነገር እናያለን። አብራችሁ ቆዩ። ሰላም ሰላም፣ እንዴት ነህ? እንኳን ደህና መጣሽ። እንኳን ደህና ቆየህ። እስኪ ወደ ቢሮ ገባ እንበልና እስኪ ያሉትን ነገሮች ዲስከስ እናድርግ። ይቻላል። እሺ። ሰላም እንዴት ነህ? ሰላም እንዴት ነሽ? አለን እግዚአብሔር ይመስገን። እንግዲህ ዛሬ ወደ እናንተ ጎራ ያልንበት አንዱ ትልቁ ሪዝናችን ያው የተለያዩ ታላቅ ቅናሾች ይዛችሁ መምጣታችሁን ሰምተን የመጣ ነውና እስቲ ከዛ በፊት ግን ስለ ራስና ስለ ስራ ድርሻ ትነግረኛለህ? እሺ ቴንክ ዩ። እንኳን ደህና መጣሽ በድጋሚ። እንግዲህ አንቺም ቻናላችሁም ለኛ ቤተሰብ ናችሁ። ገበያው ላይ አዲስ ነገር ሲኖር የተሻለ አማራጭ ሲኖር ተመልካቾቻችሁ ለማድረስ ሁሌ ወደኛ ትመጣላችሁና ለዚህ ስራችሁ ቀድሜ ቴንኪው ማለት ፈልጋለሁ። ራሴን ከማስተዋወቅ ልጀምርና ጸጋዬ አስተራ ይባላለሁ። በሜሪት ፕሮፐርቲስ ውስጥ የሽያጭ አማካሪ ሆኜ እየሰራሁ እገኛለሁ። በጣም ጥሩ። እንግዲህ ያው ሜሪት ፕሮፐርቲስ በጣም በብዙ የስራ ዘርፍ የሚታወቅ አንድ ትልቅ ድርጅት መሆኑ ያው የምናውቀው ነገር ነው። እስቲ አሁን ላይ ደግሞ ሜሪት ፕሮፐርቲስ ምን አዲስ ነገር ይዞ ነው የመጣው የሚለውን ነገር እስቲ ንገረኝ። እሺ መልካም። ምናልባት ምን አዲስ ነገር አለ ከሚለው ጥያቄ ቀደም ብዬ አዲስ ተመልካቾች ካሉና ሜሪት ፕሮፐርቲስን የማያውቁት ከሆነ የተወሰነ ያው የሚታወቅ ቢሆንም እንደ መግቢያ እንዲሆን ላስተዋውቅና አዲስ ስላመጣ ነው ኦፈር ደግሞ አብራራልሻለሁ። ከዚህ በፊት እንግዲህ እንደምታውቂው ደንበኞችም ተመልካቾቻችሁም እንደሚያውቁት ፒያሳ አካባቢ ላይ ወይም ደግሞ አራዳ ፓርክ እና ፍሬንድሺፕ ፓርክ ፊት ለፊት ላይ ባለ 24 ወለል የሆነ ሚክስድ ዩዝ አፓርትመንት ኮሜርሻል እና ሬዚደንሻል ዩኒቶችን የያዘ አፓርትመንት ለሽያጭ ማውጣታችን ይታወቃል። ማውጣት ብቻ ሳይሆን በጣም በሚገርም ፍጥነት ገበያው ላይ ከተማው ላይ በጣም ባልተለመደ መልኩ በጣም በፍጥነት ሽያጮችን ማከናወናችን ይታወሳል። ስለዚህ እሱ ባክግራውንዳችን እንዳለ ሆኖ አሁን ደግሞ በቅርብ ወይም ደግሞ ከተወሰኑ ቀናቶች በፊት ተክለ ሃይማኖት አካባቢ ስፔሲፊክ ጎማ ቁጠባ የሚባለው ኤሪያ ላይ ማለት ነው የንግድ ሱቆችን ለሽያጭ አውጥተናል። አሁን የመጣሽበት ወቅት ደግሞ የንግድ ሱቆችን በአዲስ መልክ ኦፊሻሊ ላውንች የምናደርግበት ሳምንት ላይ ነው የመጣሽው። ስለዚህ የተለያዩ ኦፈሮች የተለያዩ የቅናሽ ኦፈሮች አሉ እነዚህ ሱቆች ላይ
ፕላስ ደግሞ አፓርትመንቶቹ ላይም ማለት ነው። ስለዚህ እነሱንም ዘርዘር አድርገን እናያለን። መልካም እንግዲህ በጣም ደስ የሚል ነገር ነው ይዛችሁ የቀረባችሁት። ያው የንግድ ሱቆቹ ደግሞ ብዙ ጊዜ ሲወራላቸው እንደነበሩት አሁን ደግሞ ኦፊሻሊ ላውንች መደረጋቸውን ይፋ የሚሆንበት ታይም ነው አይደለ? በጣም ጥሩ። እንደዚህ ደግሞ ካልን አይቀር እስቲ ያሏችሁን አማራጭ ሊሆን ይችላል የመረጣችሁት ቦታ ለምን እንደሆነ ስፔሻሊ ደግሞ ለደንበኛ ተመራጭ ነው ተብሎ አይደል ብዙ ጊዜ ቦታ የሚመረጠው፣ ለምን ስፔሲፊካሊ ያንን ቦታ እንደመረጣችሁት በመኖሪያ ቤትም በንግድ ሱቅም አማካኝነት ያሉትን ነገሮች እስቲ ንገረኝ። እሺ፣ ንግድ ሱቅና አፓርትመንት በመጀመሪያ ደረጃ ቤዚክ ዲፍረንስ ያሉ ምንድን ነው? ወይም ደግሞ አንድ ሰው የንግድ ሱቅና አፓርትመንት ኢንቨስት ማድረግ ሲፈልግ መጀመሪያ ማየት ያለበት መሰረታዊ ልዩነቱ ምንድነው? የሚገኝበት ሎኬሽን ነው። ምናልባት ለመኖሪያ ስናስብ ረጋ ያለ ጸጥ ያለ አካባቢ ልንመርጥ እንችላለን። የእረፍት አይነት ስሜት የሚሰጥ ቦታ ማለት ነው። የንግድ ሱቅ ሲሆን ግን ተቃራኒ ነው የሚሆነው። ጸጥ ያለ ሰፈር ሲሆን በጣም እንቅስቃሴ ያለበት፣ ግርግር የሚበዛበት፣ ሰው በጣም የሚመላለስበት አካባቢ ቢሆን ይመረጣል። እኛ የንግድ ሱቃችንን ስንመርጥ መጀመሪያ ታሳቢ ያደረግነው ነገር ምንድነው? ሰው ምን ይፈልጋል የሚለውን ያየነው። እሱን ስንጠይቅ ምን አገኘን? የመጀመሪያው ጥሩ ገበያ ያለበት ቦታ ላይ ሰው ሱቅ መግዛት ይፈልጋል፣ መከራየት ይፈልጋል። እሱን ቼክ ስናደርግ ምን አካባቢ መረጥን? መርካቶ አካባቢ። እንግዲህ መርካቶን ለንግድ ማስረዳት በጣም እንደው ከሰው የማይጠበቅ ነገር ልንለው እንችላለን። እንደ ኢትዮጵያ ብቻ አይደለም እንደ አፍሪካ በጣም ሰፊው ኦፕን ስፔስ የሆነ የገበያ ማዕከል እንደሆነ ይታወቃልና ከመርካቶ በጣም በቅርብ ርቀት ላይ ምናልባትም መሀል መርካቶ ሊባል በሚችል አካባቢ ላይ ከተክለ ሃይማኖትና ከስልጤ መስጊድ መሀል ላይ የሚገኝ ቦታ ላይ ነው የንግድ ሱቆችን ለመገንባት ቦታ ወስደን እየሰራን ያለ ነው ማለት ነው። የድርጅታችንን ባክግራውንድ እንደምታውቁ ከዚህ በፊት ዜሮ ፕሮግረስ ላይ ያለ ህንፃ አይደለም ለሽያጭ የምናወጣው። የተወሰነ ፕሮግረሶችን በራሳችን ከሄድን በኋላ ወይም ደግሞ የቁፋሮ ስራዎችን የፉቲንግ ስራዎችን ከጀመርን በኋላ ነው ለሽያጭ የምናወጣው። ሱቆቹም ላይም ተመሳሳይ ልምዳችንን ተጠቅመን ምንድን ያደረግነው መጀመሪያ ቦታውን ከያዝን በኋላ የቁፋሮ ስራዎችን ቀድመን ጀመርን። የቁፋሮ ስራ ወደ መጠናቀቁ ሲደርስ ነው ለሽያጭ ያወጣ ነው ማለት ነው። እንግዲህ ስፔሲፊክ ቦታውን ለማያውቀው ሰው በደንብ ለማብራራት ከተክለ ሃይማኖት ወደ ጎማ ቁጠባ የሚወስደው መንገድ ላይ በቀኝ በኩል እንገኛለን። አጠቃላይ 7000 ካሬ አካባቢ ላይ ያረፈ ይሆናል። ነገር ግን ህንፃው የሚያርፈው 5560 ካሬ ላይ ይሆናል። እንግዲህ 2 ቤዝመንት ኖሮት ተጨማሪ ግራውንድ ፕላስ 4 ፍሎሮችን የያዘ የንግድ ማዕከል ነው የሚሆነው። ይህ ንግድ ማዕከል ሞል ስታንዳርድ የንግድ ማዕከል ነው። እንግዲህ ሞል ስታንዳርድ ነው ስንል ከተለመዱት የንግድ ማዕከሎች በምን ይለያል? አንድ ሜን ጌት ይኖረውና ሸማቹ ተጠቃሚው በዛ በኩል ከገባ በኋላ ሮቴት እያደረገ ህንፃውን ከግራውንድ ጀምሮ እየዞረ አንደኛ፣ ሁለተኛ፣ ሶስተኛ ፍሎሮችን ተመልክቶ አይቶ አማርጦ የሚገዛበትን የህንፃ ዲዛይን የተጠቀምነው ማለት ነው። ይሄ ምን እድል ይሰጣል? አንደኛ እዚህ ህንፃ ላይ እዚህ የንግድ ማዕከል ላይ ሱቅ ለሚገዙ ደንበኞች የትኛውም ፍሎር ላይ ቢሆኑ ህንፃ ውስጥ የገባ ሸማች ሁሉንም ፍሎር የሚያዳርስ ስለሆነ ፕላስ ደግሞ ኦፕን ዳውኖች ስላሉት ከታችም ሆኖ ወደ ላይ መመልከት የሚችል ስለሆነ እንግዲህ ሱቅ ላይ ግራውንድ ፍሎር ተመራጭ እንደሆነ ይታወቃል። እኛ ጋር ግን አንደኛም ሁለተኛም ላይ ያሉት ሶስተኛም ላይ ያሉት የተሻለ መመልከት የሚችሉበት ወይም ደግሞ የሚታዩበት ቦታ ላይ ነው የሚኖሩት ማለት ነው። ይህንን ካልኩሽ በኋላ የተወሰነ ስለ ሰፈሩ ማብራሪያ ልስጥሽ። እንግዲህ ሰፈሩ እንደምታውቂ በጣም ግርግር የበዛበት ቦታ ሆኖ በቅርብ ግን ብዙ ሰው የማያውቀው መረጃ የሚመስለኝ ሰፈሩ ላይ እንግዲህ መንግስት ኮሪደሮችን ሰፈሮችን እያጸዳ ነው ያለውና ተክለ ሃይማኖት አካባቢ ያሉ ሱቆች በቅርቡ እንደሚነሱ መረጃዎች አሉ። ይህ እንግዲህ እንደ አንድ ገንዘቡን ሱቅ ላይ ኢንቨስት ማድረግ እንደሚፈልግ ሰው ሆነን ስናስበው ትልቅ ኦፖርቹኒቲ ልንለው እንችላለን። እንግዲህ የለመደ ቦታ ስለሆነ ገበያ ኦልሬዲ እዛ ቦታ ላይ ያለ ሰፈር ስለሆነ እዛ አካባቢ ያሉ ሱቆች ተነስተው ወደ ሌላ ቦታ አዲስ የገበያ ሰፈር ማልመድ አይፈልጉም። ስለዚህ ምንድነው የሚያደርጉት? እዛው አካባቢ የሚገነባ ሞል ላይ ወይም ደግሞ የንግድ ማዕከል ላይ ነው ሱቆችን ገዝተው መግባት የሚፈልጉት ማለት ነው። ስለዚህ አንድ ገንዘብ ይዞ ምን ላይ ላስቀምጠው፣ ምን ልግዛበት ወይም ደግሞ የት አካባቢ ኢንቨስት ላድርግ ለሚል ደንበኛ ትልቅ ሲሳይ ልንለው እንችላለን። ምናልባት ደግሞ በተወሰነ የከተማ ውስጥ ባቡር የፍጥነት ባቡር የሚባል መስመሮች አሉ አይደለ? በተመሳሳይ የፍጥነት የባስ ሌኖች በቅርቡ ይሰራሉ። እንግዲህ እዛ አንድ ፕሮግራም ውስጥ ከተካተቱት ሰፈሮች መካከል የኛ ሳይት ወይም ደግሞ ኮሜርሻል ሳይታችን የሚገኝበት አካባቢ አንዱ ነው። ስለዚህ በኋላ ላይም እንግዲህ እነዚህ ነገሮች በጠቅላላ ተስተካክለው ተሰርተው ሲያልቁና ሰፈሩ አዲስ ገጽታ ሲይዝ
ምናልባትም ቀዳሚ የምንለው እዛ አካባቢ ላይ የሚገኝ የንግድ ማዕከል የሜሪት ኮሜርሻል ሴንተር ነው ሊሆን የሚችለው ማለት ነው። በጣም አሪፍ። እንግዲህ በጣም ጠለቅ ያለና ደስ የሚል መረጃ ነው እስካሁን ስትነግረኝ የቆየኸው። ይህ ማለት ደግሞ አንድን ሰው የእናንተን የንግድ ሱቅ ባለቤት በመሆኑ የሚቆጭበት ምንም አይነት ፕሮባቢሊቲ አይኖርም ወደሚል ድምዳሜ ነው እኔ ራሱ የደረስኩት። እና ይህንን ያህል ስለ ሱቆቹ ካልን አይቀር ደግሞ እስቲ ስለ መኖሪያ ቤቶቹ ደግሞ እስቲ አንዳንድ ነገር ንገረኝ። እሺ መልካም። ስለ ሱቆቹ ወደ በኋላ ላይ በዝርዝር የካሬ አማራጮችንና አከፋፈሉን እናነሳለን። ስለ አፓርትመንቶቹ ስለጠየቅሽን ደግሞ የተወሰነ ሀሳቦችን ልስጥሽ። እንግዲህ የአፓርትመንት ሳይታችን የሚገኘው በ4 ኪሎ እና በፒያሳ መሀል ላይ ወይም ደግሞ በቀድሞ ስሙ እሪ በከንቱ ይባል የነበረው አካባቢ ላይ ማለት ነው። እንግዲህ ድሮ በጣም በመጥፎ የሚታወቅ የነበረ ሰፈር ነው። አሁን ላይ ግን ድጋሚ ፈርሶ መልማት ከጀመረ በኋላ በጣም ማራኪ የሆነ ለመኖር የሚያጓጓ ሰፈር ሆኗል። የኛ ሳይት የሚገኘው ከፍሬንድሺፕ ፓርክ እና ከአራዳ ፓርክ መሀል ላይ ወይንም ደግሞ እሪ በከንቱ ይባል የነበረው ድልድይ ላይ እሱን አዋስኖ ይገኛል የኛ ሳይት። ይህም ማለት ምንድነው? ደንበኞቻችን ቤት ሲገዙ ሁለት አይነት ምርጫ ይኖራቸዋል። የመጀመሪያው ምንድነው? ወደ አራዳ ፓርክ የሚያዩ ዩኒቶችን መምረጥ ይችላሉ። እንደ ሁለተኛ አማራጭ ደግሞ ወደ ወዳጅነት ፓርክ የሚያዩ ዩኒቶችን መምረጥ ይችላሉ ማለት ነው። እንግዲህ ይሄ በጣም ትልቅ የሚባል እድል ነው። ምናልባት ደግሞ እንደ አዲስ ዜና የምነግርሽ ምንድነው? በቅርብ ሽያጭ የጀመርነው አዲስ ብሎክ አለ እዛው ሳይት አካባቢ ማለት ነው። ሙሉ ለሙሉ ወደ ፓርኮቹ የሚያዩ ዩኒት ሆኖ ከበፊቱም በጣም በተሻለ የዲዛይን አማራጭ ይዘን የመጣነው ሳይት አለ። እሱ እንዳለ ሆኖ ነባሮቹን ሳይቶች ልንገርሽ ወይም ደግሞ ነባሮቹን ብሎኮች ልንገርሽ። እንግዲህ 4 ብሎኮች ነው የሚኖሩት ያ ሳይት። 2 ቤዝመንት ኖሮት 4 ኮሜርሻል ፍሎሮች ይኖሩትና 5 እና 6 ላይ አሚኒቲዎችን ያካተተ ይሆናል። ከ7 ጀምሮ እስከ መጨረሻዎቹ ፍሎሮች ደግሞ ቲፒካል 1 2 3 ቤድሩም አማራጭ አለን ማለት ነው። በካሬ ባለ 1 መኝታ 49 ካሬ አማራጭ አለን። ባለ 2 መኝታ 80 ካሬ አማራጭ አለን። ባለ 3 መኝታ ሲሆን ከ130 ካሬ ጀምሮ አማራጭ አለን ማለት ነው። ኦኬ በጣም አሪፍ። እንግዲህ ቀደም ብለህ እንደነገርከኝ ከሆነ 2 የተለያዩ ፓርኮችን ጠቅሰናል እዚህ ጋር ማለት ነው። ወደ ሁለቱም አቅጣጫ የሚያሳይ አሪፍ ቪው ያለው ቦታ ላይ ነው መርጣችሁ እየገነባችሁ ያላችሁት ማለት ነው። ይህ ማለት ደግሞ ማንኛውም ሰው የሜሪት ፕሮፐርቲስ የቤት ባለቤት ቢሆን በቪው በኩል ምንም አይነት ስጋት አይገባበትም ማለት ነው። በጣም ጥሩ። እንግዲህ ከባለ 1 እስከ ባለ 3 መኝታ በተወሰነ ደግሞ አዲሱ ብሎክ ላይ ባለ 4 መኝታ አማራጮችንም አካተናል። አዲሱ ብሎክ ላይ ደግሞ የባለ 4 መኝታ ክፍል እንደ አማራጭም ተካቷል ማለት ነው። ይህ ማለት ቀደም ብሎ ሲሰሩ ከነበሩት በተሻለ መልኩ እየተገነባ እየተገኘ እንደሆነ ነው እየነገርከኝ ያለው። ኦኬ በጣም ጥሩ። እንግዲህ ያው በመሀል ፒያሳ እና 4 ኪሎ አካባቢ የሚገኝ እንደዚህ አሪፍ አፓርታማ መገኘቱ እንግዲህ በጣም ለሰውም ተመራጭ እንዲሆን ያደርገዋል። እንትን ብለህ ነበረ ላይክ ሱቅና መኖሪያ ቤት ብለህ ነበር። ይሄ ማለት መኖሪያ ቤቶቹ እስከ 6ኛ ፍሎር የራሳቸው ሱቅ አላቸው ነው አይደለ? ትክክል። በጣም ጥሩ። ይሄ ማለት ብዙ ሩቅ ሄደው እንትን ማድረግ አይጠበቅባቸውም ማለት ነው። ብዙ ለገበያ መራቅ አይጠበቅባቸውም። እሱ ብቻ ሳይሆን እንግዲህ 5 እና 6ኛ ፍሎር ላይ አሚኒቲዎች አሉ ብዬሻለሁ። እንግዲህ እነዚህ አሚኒቲዎች ማለት የመዋኛ ገንዳ፣ ጂምናዚየም፣ ስፓ፣ የውበት ሳሎኖች፣ የህፃናት ማቆያ የመሳሰሉትን የሚያካትት ነው የሚሆነው። ስለዚህ አንድ ሀሳቡ ምንድነው? የዲዛይን መሰረታዊ ሀሳቡ ምንድነው? ሁሉንም ነገር በአንድ ማቅረብ መቻል ነው። እንግዲህ ሰፈሩ በራሱ በቅርብ አንቺም ታውቂዋለሽ ብዬ አስባለሁ። አራዳ ፓርክ አለ፣ ወዳጅነት ፓርክ አለ። እንግዲህ ሰው ስፖርት መስራት ቢፈልግ፣ ወክ ማድረግ ቢፈልግ፣ ልጆቹን ማዝናናት ቢፈልግ ሩቅ ቦታ መሄድ አይጠበቅበትም። እንግዲህ ወጣ አካል አራዳ ፓርክ ላይ የመሮጫ ትራኮቹ፣ መጫወቻ ሜዳዎቹ እንዳለ የተሟሉ ናቸው። አክቹአሊ እነሱ ብቻ ሳይሆኑ እንደ ሎኬሽን ሰፈሩ ላይ ምን አለ የሚለውን ነገር ማየት ብንችል የመጀመሪያው ትልልቅ ትምህርት ቤቶች በዙሪያው በጣም በቅርብ ርቀት ላይ ይገኛሉ። እንግዲህ ሊሴ ገብረ ማርያምን የማያውቀው ሰው የለም። ምናልባት እንደ ሀገርም አንደኛ ልንለው የምንችለው ትምህርት ቤት ነው ያለው። በጣም በቅርብ ርቀት ላይ ይገኛል። እነ ካቴድራል በቅርብ ርቀት ላይ ይገኛሉ። ዩኒቨርሲቲዎቹ አዲስ አበባ ዩኒቨርሲቲ 5-6 ኪሎ በጣም በቅርብ ርቀት ላይ ይገኛል። እሱ ብቻ ሳይሆን አብሮት ቤተ መጻሕፍት በጣም በቅርብ ርቀት ላይ ነው የሚገኘው። ስለዚህ ምናልባት ልጆች ያሏቸው ሰዎች ከሆኑና እዛ አካባቢ ብገዛ ወይም ደግሞ ብንኖር ልጆቼ እንዴት ይሆናሉ ብሎ የሚያስብ ሰው ከሆነ እነዚህ ነገሮች በቅርብ ርቀት ላይ መኖራቸው ትልቅ ጥቅም ነው የሚኖረው። በእርግጥ ትምህርት ቤቶቹ ብቻ አይደሉም። ሆስፒታሎችን ብናነሳ እንደ ሀገር ትልቅ የምንለው ጥቁር አንበሳ ከኛ በጣም በቅርብ ርቀት ላይ ነው የሚገኘው። እነ ዘውዲቱ
እነ ጋንዲ ፕላስ ትልልቅ የጤና ተቋማትን በቅርብ ርቀት ላይ ይገኛሉ። ስለዚህ እኛ ሳይት ላይ ቤት ስትገዙ ለደንበኞቹ ወይም ደግሞ ለተመልካቾቻችን ማለት ነው ቤት ሲገዙ የሚገዙት ቤታቸውን ብቻ አይደለም፣ አካባቢው ነው። አንድ የሚባል አባባል አለ አይደል? ከፍለን ቤታችንን እንገዛለን፣ ሳንከፍል ደግሞ በዙሪያ ያሉትን ነገሮች እንገዛለን ይባላል። ስለዚህ እኛ ሳይት ላይ አፓርትመንት ሲገዙ ከጎን የሚገዙት እነዚህን ፓርኮችን በነፃ ላይብራሪዎቹን በነፃ የትምህርት ተቋማቱን በነፃ እንደ መግዛት ነው የሚቆጠረው ማለት ነው። ስፔሲፊክ ደግሞ ስለ ህንጻችን ሳነሳለሽ ከአንደኛ እስከ አራተኛ ፍሎር ድረስ ሱቆች ናቸው ብዬሻለሁ። እነዚህ ሱቆች ምናልባት ሰው ስጋት እንዳይገባው ምንድነው በጣም ግርግር ያለባቸው በጣም እንቅስቃሴ የሚበዛባቸው አይነት ሱቆች ሳይሆኑ ረጋ ያሉ እንደ ሱፐርማርኬት የመሳሰሉ ለነዋሪው አገልግሎት የሚሰጡ ነገር ግን የዕለት ተዕለት እንቅስቃሴ ላይ ነዋሪውን የማይረብሹ አይነት ኔቸር ያላቸው ሱቆች ነው ለሽያጭ የምናወጣው። ስለዚህ እንደው ከስር ግርግር ቢኖር ሱቅ ካለ እንደው ብንረበሽ ምን ቢል አይነት ስጋት ሊገባቸው አይገባም ማለት ነው። በጣም ጥሩ። ይህንን ሁሉ ታሳቢ አድርጋችሁ ነው እናንተም እየገነባችሁ ያላችሁት ማለት ነው። ስለ መኖሪያ ቤቶቹ ይህን ያህል ካልን አይቀር ደግሞ እስቲ ወደ ሱቆቹ እንመለስና ያሏችሁ የካሬ አማራጭ ምን ይመስላል የሚለውን ነገር ስለ ሱቁም አንዳንድ ነገር ንገረኝ። እሺ መልካም። እንግዲህ ሱቆቹን ዲዛይን ስናደርግ ምንድን ያሰብነው አፎርደብል እንዲሆኑ ፕላስ ደግሞ ገበያ ላይ ተፈላጊ የሆኑ የሱቅ ዲዛይኖችን የካሬ አማራጮችን ነው ያቀረብነው ማለት ነው። ይህንን ስልሽ ትንሹ ካሬ ከ11 ካሬ ይጀምራል። እንግዲህ 11 ካሬ ማለት በጣም በቂ የሆነ እንግዲህ ከተማ ውስጥ የምናያቸው ሞሎች ላይ እንደ ዲስፕሌይ የሚከራዩት ሁለት በሁለት የሆኑ ቦታዎች ናቸው። እንግዲህ 20-25 ሺህ የሚከራዩት ማለት ነው። እኛ ከ11 ካሬ ጀምሮ አድርገናል። ትልልቁ እስከ 32 ካሬ ድረስ አማራጭ አቅርበናል። ይህንን ስልሽ ደግሞ ትልልቅ ካሬ የሚፈልግ ሰው ካለ ጎን ለጎን ያሉ ሱቆችን መርጅ ማድረግ የሚችልበትን የዲዛይን አማራጭ አምጥተናል ማለት ነው። በጣም ጥሩ። እናንተ እስከ 32 ካሬ ድረስ ያሉትን አማራጭ ይዛችሁ መጥታችኋል። ግን በተጨማሪ ደግሞ መርጅ አድርጎ መጠቀም ለሚፈልግ ከስተመር ደግሞ በተለየ ሁኔታ መርጅ አድርጎ እንዲጠቀምም ጭምር ነው ኦፈር እያደረጋችሁ ያላችሁት ማለት ነው። ትክክል። እሱ አማራጭ አለን። ምናልባት ትንሹ 11 ካሬ ብዬሻለሁ፣ ትልቁ 32 ካሬ ብዬሻለሁ። አንድ ሰው ኖቲስ ማድረግ ያለበት ትልቁ ነገር ምንድነው ሱቆቹ ላይ 11 ካሬ ስልሽ በኔት ኤሪያ ነው እየሸጥን ያለነው። ይህ ማለት ከተማ ውስጥ የተለመደ አንድ አሰራር አለ አይደለ? የሳምፕል ቁጥር ልጥራለሽና 20 ካሬ ሱቅ አንድ ሰው ቢገዛ ምናልባትም የራሱ ሱቁ የሚያርፍበት ካሬ ከ12 ከ13 ላይበልጥ ይችላል። አብዛኛው ለኮመን ኤሪያ ተብሎ የሚቆረጡ ካሬዎች ይበዛሉ። እንግዲህ የተለመደ አሰራር ቢሆንም እኛ ግን በተወሰነ የተለየ ኦፈር ለማቅረብ አስበን ምንድን ያደረግነው ሱቆቻችን ኔት ኤሪያ ናቸው። ይህም ማለት 11 ካሬ ስልሽ ሱቁ የሚያርፈው 11 ካሬ ላይ ነው ማለት ነው። 32 ካሬ ስልሽ ሱቁ የሚያርፈው 32 ካሬ ላይ ነው ማለት ነው። ስለዚህ ተጨማሪ ለሎቢ፣ ለኮሊደር፣ ለሊፍት፣ ለደረጃ ተብሎ የሚቀናነስ ነገር የለም። ስለዚህ ደንበኞች ሲከፍሉ የሚከፍሉት ራሳቸው ለሚረከቡት ሱቅ ነው ማለት ነው። ስለዚህ ለተጨማሪ ነገር አይከፍሉም። ይሄ ምናልባት በጣም ትልቅ እድል ነው ብዬ አስባለሁ። ከተማ ውስጥ አንቺም ዞር ዞር ብለሽ እንዳይሽ ተስፋ አደርጋለሁ። ብዙ ሰው ለኮመን ኤሪያ ተብሎ በጣም የተጋነነ የካሬ መጠን ነው የሚቆረጥበት። እኛ እንግዲህ እሱን ችግር ቀርፈን የመጣ ነው ማለት እችላለሁ። ስለዚህ የተባለው ካሬ ሳይቀነስ ምን ሳይል እንደተባለው ያገኙታል ማለት ነው። እንደተባለው አግሪመንት ላይ ውል በገባንበት ራሱን ካሬ ይረከባሉ ማለት ነው። በጣም ጥሩ። እንግዲህ ታዲያን ሁሉ ነገር ነግረኸኝ አንድን ሰው የሱቁ ባለቤት ለመሆን የሚጠይቀው አንድ ትልቅ ጥያቄ አለ። እሱም የአከፋፈል ሁኔታ ምን ይመስላል የሚለው ነገር ነው። እስቲ ንገረኝ፣ ምን ሊመስል ይችላል? በጣም መልካም። እንግዲህ ሱቃችንን በጣም አፎርደብል በሆነ ፕራይስ፣ ሪዝነብል በሆነ ፕራይስ በተለይም ደግሞ ከሚገኝበት ሎኬሽን አንጻርና ሞል ስታንዳርድ ከመሆኑም አንጻር በጣም ፌር የሆነ ፕራይስ ነው ይዘን የመጣ ነው። ይህንን ስልሽ ትንሹ ወይም ደግሞ 11 ካሬውን ማለት ነው በኔት ኤሪያ 11 ካሬ የሆነውን ሱቅ ከ2,200,000 ብር አጠቃላይ ክፍያ ጀምሮ ነው ደንበኞች መግዛት የሚችሉት። ምናልባት ሱቅ ስለሆነ ደግሞ የፍሎር በጣም ሴንሲቲቪቲ አለው። ይሄ ማለት ግራውንድ ፍሎር ላይ መግዛት ለሚፈልጉ ደንበኞች ከ3.8 ሚሊዮን ብር ጀምሮ ነው አማራጭ ያቀረብነው። እንዳነሳ ነው ካሬያቸው 11 ካሬ ጀምሮ ማለት ነው። እንግዲህ ትልቁ 32 ካሬ ነው። ነገር ግን ከ11 ካሬ ጀምሮ ኢንቨስት ማድረግ ሲፈልጉ አጠቃላይ ክፍያው 3.8 ይሆናል። ግራውንድ ላይ ፍሎር እየጨመርን በሄድን ቁጥር ደግሞ ዲስካውንቱ ከፍ እያለ ሄድና እስከ 2.2 ሚሊዮን ብር አጠቃላይ ክፍያ ድረስ ይሆናል ማለት ነው።
ምናልባት በዚህ ሬንጅ ውስጥ ደግሞ በጣም ትልቅ የሚባለው የሱቃችን ዋጋ 11 ሚሊዮን አካባቢ ነው። ይሄም ግራውንድ ፍሎር ላይ የሚገኝ ነው። ሰፋ ያለ ኔት ኤሪያ 32 ካሬ ላይ የሚያርፍ ይሆንና ነገር ግን ተጨማሪ እንደ ዲስፕሌይ ወይም ደግሞ እንደ ማስታወቂያ የሚያገለግል ቦታ ያለው ማለት ነው። እንግዲህ ማለት የፓርኪንጎችንም ታሳቢ ያደረገ ነው። ነገር ግን እንዳነሳ ነው በኔት ኤሪያ ስለሆነ የምናስከፍለው የፓርኪንግ ኤሪያው እዚህ ላይ ሳይካተት ማለት ነው። እሺ በጣም ጥሩ። ታዲያ በዚህ ዲስካውንት አማካኝነት አንድን ሰው የሜሪት ፕሮፐርቲስ የሱቅ ባለቤት መሆን ይችላል ነው እያልከኝ ያለው ማለት ነው? ትክክል። ምናልባት አሁን የነገርኩሽ ዋጋ አጠቃላይ 100% ለሚከፍል ደንበኛ ነው። ይሄ ማለት ያለ ዲስካውንት ማለት ነው። እኛ ባስቀመጥነው ያከፋፈል ሂደት መሰረት ጆይን ለሚያደርጉ ደንበኞች ነው ይሄ ፕራይስ ያለው። ነገር ግን ከሚጠበቅባቸው ዳውን ፔመንት ከፍ አድርገው የሚከፍሉ ደንበኞች ሲሆኑ ከ15 እስከ 20% የሚደርስ ትልቅ ቅናሽ አዘጋጅተናል። ይሄኛው ቅናሽ ሱቁ ላይ ብቻ ነው። ነገር ግን ደግሞ ይሄ ሳምንት ሱቁን ኦፊሻሊ ላውንች የምናደርግበት ሳምንት ስለሆነ በተመሳሳይ 4 ኪሎ እና ፒያሳ ኤሪያ የሚገኘው የአፓርትመንት ሳይታችን ላይ ዲስካውንት አድርገናል። ምናልባት የሱ ዲስካውንት በጣም ተለቅ ያለ ስለሆነ የሚያጓጓ ዲስካውንት እንደሆነ አስባለሁ። ይህንን ስልሽ እስከ 35% ድረስ የሚደርስ ቅናሽ ነው ያዘጋጀነው። ማለት 100% ዳውን ለሚያደርግ ደንበኛ 35% ዲስካውንት ይደረጋል። ምናልባት ይሄ ዲስካውንት ከአንድ ዩኒት ላይ ከአንድ አፓርትመንት ላይ ከ2 ሚሊዮን ብር በላይ ዲስካውንት ነው። ይሄ ማለት በሂሳብ ስትሰሪው አፓርትመንት ኦን ለማድረግ የመጣ ደንበኛ ዲስካውንቱን ተጠቅሞ 4 ኪሎ ላይ ወይም ደግሞ የአፓርትመንት ሳይታችን ላይ አንድ አፓርትመንት ከገዛ በኋላ በዲስካውንቱ ደግሞ አንድ ሱቅ መርካቶ ላይ የተክለ ሃይማኖት ሳይታችን ላይ አንድ ሱቅ ኦን ማድረግ ይችላል ማለት ነው። እዚህ ማለት 35% ዲስካውንት ሲባል ይሄን ያህል ትልቅ በጣም የሚያጓጓ ሊያመልጥ የማይገባ አይነት የዲስካውንት ኦፈር ነው። በጣም ጥሩ። እንግዲህ ያው በሱቁ ዋጋ የሚያስቀንስ ዲስካውንት ነው ይዛችሁ የቀረባችሁት። ይህ ማለት ደግሞ ከተጠበቀበት በላይ ዳውን ፔመንት የከፈለ ሰው ወደ 35% የሚያህል ዲስካውንት አግኝቶ ኦልሞስት የአንዱን ሱቅ በነፃ እንደመያዝ እንደማለት ነገር ነው ማለት ነው። ምክንያቱም ቤቱንም ገዝተው ሱቁንም የሚገዙበት የነበሩበት ቤቱን ገዝተው ከቤቱ ዲስካውንት አግኝተው ሱቁን ማጠቃለል ይችላሉ ነው እናንተ ጋር በጣም ትልቁ ጥቅም እዚህኛው ላይ ማለት ነው። በጣም ጥሩ። እንግዲህ ታዲያ ይህንን ካልን አይቀር ትንሽ እስቲ ደግሞ ወደ አፓርትመንቶቹን እንለፍና ያከፋፈል ሁኔታው ትንሽም ቢሆን በትንሹም ቢሆን ካለው ትልቁ ዲስካውንት ገልጸህልኛል። እስቲ ምናልባት ደግሞ አንዳንዴ ያው በአቅምም ጉዳይ ሰው እንደያቅሙ አይደለም የሚከፍለው። እስቲ ከሱ አንጻር ደግሞ እስቲ የስንት ፐርሰንት ያከፋፈል ሁኔታ አላችሁ? ኦኬ አፓርትመንቶቹን ካነሳሽልኝ አይቀር ለምሳሌ ባለ አንድ መኝታ 49 ካሬ የሆነው ዩኒት ላይ በፊት በነበረው ፕራይስ 6 ሚሊዮን 100 ሺህ አካባቢ ነው የሆነው። ይሄ ማለት በ11 ዙር የሚከፈል ነው የሚሆነው። ነገር ግን 100% ካሽ ለሚከፍል ደንበኛ 35% ዲስካውንቱ ሲቀነስ ከዚህ ይወርድና ወይም ደግሞ ከ6 ሚሊዮኑ ይወርድና 3.8 ሚሊዮን አካባቢ ይሆናል። ባለ ሁለት መኝታው ከዲስካውንት በፊት 10 ሚሊዮን አካባቢ ነው። ከዲስካውንት በኋላ 3 ሚሊዮን 500 ሺህ ተነስቶለት ወይም ደግሞ 35% ዲስካውንት ተደርጎለት አጠቃላይ ክፍያው 6 ሚሊዮን 500 ሺህ ይሆናል። እንግዲህ ይሄ ማለት አንድ ሱቅ የተክለ ሃይማኖትን ሱቅ ቻለ ማለት ነው። ነገር ግን ይሄኛውን አማራጭ ለማይፈልጉ ደንበኞችና ረጋ ብለው ከ2 ዓመት ተኩል እስከ 3 ዓመት ባለው ጊዜ መክፈል የሚፈልጉ ከሆነ 11 ዙር ያለው ያከፋፈል አማራጭ ነው ያለው። ይሄ ማለት ቅድመ ክፍያው 10 ወይ 15% ይከፍሉና ከዛ በኋላ የግንባታ ሂደትን የተከተለ 11 ዙር አከፋፈል ይኖረናል። ምናልባት የግንባታ ሂደትን የተከተለ አከፋፈል ሲሆን ብዙ ጊዜ ለደንበኞች ምቾት የሚሰጥ አይነት አከፋፈል ነው። ምክንያቱም እንግዲህ እንደምታውቁ ከዚህ በፊትም እንደሰማሽው አከፋፈል ላይ ሁለት አይነት መንገዶች ነው ያሉት። ታይም ቤዝድ ሆነ አከፋፈል አለ። ሁለተኛ ደግሞ የግንባታ ሂደትን የተከተለ አከፋፈል አለ። ታይም ቤዝድ አከፋፈል ሲሆን ግንባታው ቢገነባም ባይገነባም ደንበኛ ወቅቱን ጠብቆ እንደ ስምምነት አግሪመንት እንደገባበት ማለት ነው በ3 ወርም ሊሆን ይችላል ክፍያዎችን የመክፈል ግዴታ ውስጥ ይገባል። ነገር ግን የግንባታ ሂደትን የተከተለ ሲሆን ወይም ደግሞ እኛ እንደ ድርጅት የምንከተለው ያከፋፈል ስርዓት ሲሆን ደግሞ 3 ወር ጠብቆ ሳይሆን የግንባታ ሂደቱን ጠብቆ ነው የሚከፍለው። ይሄም ማለት ምንድነው? ለምሳሌ ቅድመ ክፍያ የሚከፍል ደንበኛ ኦልሬዲ ፋውንዴሽን ጨርሶ ሁለተኛ ቤዝመንት ጨርሶ አንደኛ ቤዝመንት የጨረሰ ህንፃ ላይ ነው ዳውን ፔመንት እየከፈለ ያለው። ስለዚህ እንደ ሐሳብ ምንድነው ከዚህ በፊት ለተሰራው ስራ ነው አሁን ላይ 10ም 15%ን እየከፈለ ያለው ማለት ነው።
ስለዚህ የግንባታ ሂደትን ተከትሎ ሲከፍል ወደፊት ለሚገነባው ሳይሆን ወደኋላ ለተገነባው ነው እየከፈለ የሚሄደው። ስለዚህ ከእምነት አንጻር በጣም ለደንበኛ የተመቸ ያከፋፈል ስርዓት ነው ማለት ነው። ስለዚህ እንግዲህ ሁለቱን አማራጭ ነው ያቀረብነው። እንደነገርኩሽ ይህንን 11 ዙሩን መከተል ይችላሉ። ካልሆነ ደግሞ እጃቸው ላይ ካሽ ያለ ደንበኞችና ዲስካውንቱን መጠቀም የሚፈልጉ ከሆነ በጣም ትልቅ ዲስካውንት ስለሆነ እሱን መጠቀም የሚፈልጉ ከሆነ ደግሞ ካሽ ከፍለው አፓርትመንቱን ከያዙ በኋላ በዲስካውንቱ ደግሞ ከፈለጉ ብራቸውን ማትረፍ ይችላሉ። ካልሆነ ግን ሱቁ ላይ ኢንቨስት ማድረግ ይችላሉ። ምክንያቱም ምናልባት አፓርትመንት መግዛት የሚያስብ ሰው ለኢንቨስትመንት ከሆነ ለማከራየት ከሆነ የሚያስበው 50 እና 60 ሺህ የሚያከራየው ቢሆን ባለ አንድ መኝታውን ሱቅ ላይ ግን ሲሆን ተመሳሳይ በጣም ያነሰ ካሬ ግን ተመሳሳይ ፕራይስ ያለው ሱቅ ሲሆን ከ150 ሺህ ብር ጀምሮ ነው የሚከራየው። ስለዚህ ሪተርኑን ኢንቨስትመንቱን ካሰብነው በጣም ሰፊ ስለሆነ እንግዲህ እንደ ኢንቨስትመንት እንደ ሀሳብ ማለት ነው ይሄኛውን ኦፕሽን ኮንሲደር ማድረግ ይችላሉ። እሺ በጣም ጥሩ። እንግዲህ ይህን ሁሉ ነገር ከነገርከኝ አይቀር ያው እዚህ ሀገርም ያሉት ሰዎች ስፔሻሊ ደግሞ ከሀገር ውጭ ላሉት ሰዎች እንዴት ነው ተደራሽ መሆን የሚቻለው እናንተ ጋር? በጣም ጥሩ ጥያቄን ጠየቅሽኝ። ከመመለሴ በፊት አንድ ነገር ልንገርሽ። ከዚህ በፊት ከኛ አፓርትመንት መግዛት ፈልገው ኮሚኒኬት አድርገውን ግን በተለያየ መንገድ ፋይናላይዝ ማድረግ ላልቻሉ ደንበኞቻችን አንድ ኦፈር ይዘን መተናል። ስፔሻል ከስተመር የሚባል ግሩፕ ፈጥረናል። ይህም ምንድነው ኮሚኒኬት አድርገውን ነገር ግን በእኛም ስቶክ በማለቁ ምክንያትም ሊሆን ይችላል በራሳቸው በግል ምክንያትም ፋይናላይዝ ማድረግ ላልቻሉ ደንበኞቻችን አሁን ከስር በምናስቀምጠው ስልክ ቁጥር በኩል ብቻ ኮሚኒኬት ሲያደርጉን ይህንን ዲስካውንት የሚጠቀሙበትን አማራጭ ይዘን መተናል። ይህም ምንድነው እንግዲህ ታማኝነታቸውን ስላሳዩን ወይም ደግሞ ረዘም ላለ ጊዜ እኛን እየጠበቁን ስለቆዩ ለነሱ ለታማኝነታቸው እንደ ክፍያ ወይም ደግሞ እንደ ኦፈር ያቀረብነው ምንድነው ተለቅ ያለ ከሌሎች ደንበኞች የተለየ ዲስካውንት ነው ያቀረብነው። እንግዲህ ከስር በሚኖረው ስልክ ቁጥር ብቻ ኮሚኒኬት ሲያደርጉን ማለት ነው እሱ ኦፈር ይኖራል። ምናልባት ተጨማሪ ነገር ደግሞ ምንድነው ከሀገር ውጪ ሆነው እኛ ሳይት ላይ ሱቆቹም አፓርትመንቶቹም ላይ ኢንቨስት ማድረግ የሚፈልጉ ደንበኞች ሲሆኑ ደግሞ ሀገራቸው ላይ ሆነው ያሉበት ሀገር ላይ ሆነው በዲኤችኤል ሙሉ የግዢ ፕሮሰሱን መጨረስ የሚችሉበትን አማራጭ አቅርበናል። እሱ ካልሆነ ደግሞ ሀገር ውስጥ ባለ በተወካያቸው በኩል ግዢውን መፈጸም የሚችሉበትን አማራጭ አቅርበናል። በጣም ጥሩ። እንግዲህ ከዛ እዚህ ድረስ መምጣት አይጠበቅባቸውም ማለት ነው። በእነዚህ መንገዶች ብቻ መገበያየት ይችላል ነው እያልከኝ ያለኸው አይደለም? ትክክል። ምናልባት ሳይቱን መጎብኘት የሚፈልጉ ከሆነ በቪዲዮ ኮል በማንኛውም ሶሻል ሚዲያ በቪዲዮ ኮል ሳይቱን በደንብ ሰራውንዲንጉን ሰፈሩንም ጨምረን ማለት ነው በቪዲዮ ኮል እናስጎበኛለን። እሱ ብቻ ሳይሆን የመረጡትን ፍሎር የመረጡትን ቤት ስፔሲፊክ ዩኒቱንም ማለት ነው እሱንም ማስመረጠናቸው ምንም ተጨማሪ ሰው ሳያስፈልጋቸው ፋይናላይዝ ማድረግ ይችላሉ። እንደ ምርጫ ነው ያቀረብነው። እንግዲህ ተወካይ ቤተሰብ ጓደኛ ላለው ሰው በዛ መንገድ መሄድ ይችላል። ራሱ ደግሞ ቤተሰብ አላስቸግርም ጓደኞችን አላስቸግርም የሚል ደንበኛ ደግሞ ከሆነ ቀጥታ ከኛ ጋር ኮሚኒኬት አድርጎ ግዢውን መፈጸም የሚችልበትን አማራጭ ነው ያቀረብነው። በጣም ጥሩ። እንግዲህ መጥቼ በጣም አዳዲስ ነገሮችንና ጥሩ የሚባሉት ኢንፎርሜሽኖችን መሰብሰብ መቻሌ ደስ ብሎኛል። አመሰግናለሁ። እንግዲህ እኔም ሁሌም አዲስ ነገር ሲኖር ለተመልካቾችሽ መተሽ አዲስ ነገር ስለምታሳውቂያቸው በጣም ጠቃሚ ነገሮችንም ስለምታደርሺ ቴንኪዩ ማለት ፈልጋለሁ። እሺ፣ አመሰግናለሁ።